ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እንሆ በዚህ ሰዓት ወደ እናንተ የሚደርሰው መሃል ዳሰሳ ፕሮግራማችን ተጀምሯል። ዛሬም እንግዲህ የተለያዩ ርዕሰ ጉዳዮችን አጠናቅረን ይዘን ከእናንተ ጋር እየተወያየን አብረናችሁ ቆይታ ልናደርግ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር እዚህ ስቱዲዮ ዝግጅታችንን አጠናቀን ተገኝተናል። ዛሬም በተለያዩ ርዕሰ ጉዳዮች ላይ ቆይታ የምናደርግ ይሆናል። አብሮነታችሁ ከመሃል ሚዲያ መሃል ዳሰሳ ፕሮግራም ጋር ይሁን። ቢኒ እንዴት ነው? እንደምን ሰንብተሃል? ሰላም ነው እግዚአብሔር ይመስገን። እስቲ ምን አይነት ርዕሰ ጉዳዮች ተነሱ የሚለውን በዚህ ባሳለፍነው ሳምንት ምን ዳሰስ ይሆናልና ምን ጉዳዮች አሉ? እንግዲህ እኔ ጋር መከላከያን የተመለከተ መረጃ አለ። ከዛ ደግሞ IMF ይዞት የወጣው መረጃ አለ። ከዛው ዘለለ ደግሞ እንግዲህ ወደ መካከለኛው ምስራቅ ሄደን ጦርነቱን የተመለከተ መረጃዎችን ይዣለሁ። እኔ ጋር እነዚህና ሌሎች መረጃዎች አሉ። አንቺ ጋርስ ምን አለ? መልካም ቢኒ፣ ያው እኔ ጋርም ወደ ሰሜኑ አካባቢ የተለያዩ መረጃዎች አሉኝ። እንዲሁም ደግሞ ከወደ ኤርትራ የፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ባለስልጣኖች ወደ ካይሮ ማምራታቸው በዚህ ባሳለፍነው ሳምንት የተሰማበት ሁኔታ ላይ ያንን የተመለከተ መረጃንም አካትቻለሁ። እንዲሁም ደግሞ ቀደም ብለህ አንተ እንዳነሳኸው ወደ መካከለኛው ምስራቅ ወደ ባህር ማዶ ሻገር እንልና አሁን ላይ ጦርነቱ ምን ላይ ይገኛል የሚለውን የምንዳስስ ይሆናል ማለት ነው። እነዚህን የተመለከቱና ሌሎች በርካታ መረጃዎችን አጠናቅሬያለሁ። ከሰሞኑ ሀገራችን ኢትዮጵያ ላይ በጣም መነጋገሪያና ከዳር እስከ ዳር ህብረተሰቡን ያነጋገረ አንድ ጉዳይ ተከስቷል። የአንጋፋው ሙዚቀኛ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ከ8 ዓመት በኋላ የተለቀቀው ኢትዮሪካ የተሰኘው ሙዚቃ አልበም መነጋገሪያ ነበረ ሰሞኑን። እንግዲህ ያው ወደ ሙዚቃው አልበም ወደ በኋላ ላይ እንመለስበታለን። አንተ ጋርም ያለ መረጃ እንዳለ እገምታለሁ። ያው እኔ ጋር ወዳለው ግን ሳልፍ እንግዲህ ከቴዲ አፍሮ ጋር ተያይዞ የተነሳው መረጃ ምንድነው እንትን የሚለው አልበሙ ከመውጣቱ በፊት ማለት ነው። ቴዎድሮስ ካሳሁን ቴዲ አፍሮ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ ወደ 33 ሚሊዮን ብር ለሰዋሰው መልሷል ሲል የአርቲስቶ ማኔጅመንት ያወጣው በጣም ረጅም መግለጫ አለ ማለት ነው። ቢኒ ባሳለፍነው ሳምንት የሆነ ነው። ይሄም በኢትዮጵያ የኪነ ጥበብ ዘርፍ እንግዲህ ዛሬም ድረስ ስሙ በጉልህ የሚነሳው በርካታ አድናቂዎችም ያሉት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከረጅም ጊዜ በኋላ አዲስ አልበሙን ባሳለፍነው ሐሙስ ለአድማጮቹ ያቀረበበት ሁኔታ አለ። አርቲስቱ እንግዲህ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት በፊት ለአድማጮቹ ካደረሰ በኋላ ነው ባሳለፍነው ሐሙስ ደግሞ ኢትዮሪካ የተሰኘውን አልበሙን በራሱ የዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ ገጾች ላይ እንደሚለቀቅ ቀደም ብሎ በስፋት ተገልጾ ከዛ በኋላ ይፋ የሆነው ማለት ነው። አልበሙ ምንም እንኳን ሰዋሰው መልቲሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቀደም ብሎ ቢነገርም እንኳን በመካከል አለመግባባት ተፈጥሮ ግን በራሱ መንገድ ወደ አድማጩ እንደሚያደርሰው ተሰምቶ ያም የሆነበት ሁኔታ አለ። ቢኒ በማህበራዊ ሚዲያ ላይ እንግዲህ ይህንን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች ጉዳዩን ቀጥታ ከፖለቲካው ጋር እንደሚያያዝ ሲገልጹና ያልተረጋገጡ መረጃዎችን ሁላ ሲያሰራጩ የነበረበት ሁኔታን አስተውለናል። እንግዲህ ከማህበራዊ ሚዲያ ላይ ደግሞ ይህንን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች እንግዲህ ጉዳዩን ቀጥታ ከፖለቲካ ጋር በማያያዝ ሲገልጹና ያልተረጋገጡ መረጃዎችን ጭምር በተለያዩ ፕላትፎርሞች ሲያሰራጩ የነበረበትን ሁኔታ ተመልክተናል። ቢኒ ከቴዲ አፍሮ ዘፈን ጋር በተያያዘ ብዙ ነገሮች እየተባሉ ይገኛሉና እኔ አጠቃላይ የማነሳው አንዳንዶች ምን አሉ የሚለው ላይ ነው። በቴዲ ወገንም ሆነው ከቴዲ ደግሞ ወገንም በስተጀርባ ሆነው እንዲሁም ደግሞ ኒውትራል ሆነው ሐሳብ የሰጡ ሰዎች አሉ። እነዛን ሐሳቦች ነው እኔ እያነሳው የምቆየው። እንግዲህ ፖለቲከኞች ለራሳቸው ወስደው ቤተመንግስቱ ታምሰዋል፣ ከፍተኛ መደናገጥ ተፈጥሯል፣ አብይ አህመድ ተጨንቋል የሚል አይነት ንግግሮችን እየተናገሩ ይገኛሉ። ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተደጋጋሚ ሲነቅፉ የምንሰማቸው ፖለቲከኞች ናቸው። ይሄንን የቴዲ ዘፈን ወስደው ከዚህ ጋር ለማያያዝ የሞከሩት ደግሞ የለም ጠቅላይ ሚኒስትር ዶክተር አብይ አህመድ በዘፈን የሚሸበር መንግስትም የላቸውም፣ ህዋትም
ሻቢያም አላስደነገጡትም ይህንን መንግስት። ግብፅም ያንን ሁሉ ተንኮል ሸርባ በምትመጣበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ የነበራቸው ጥንካሬ የመለሱበት መንገድ የምናውቀው ነው። ለአሜሪካን ማስፈራራሱ ያልተመለሱ ደፋር ልብ ያላቸው መሪ ናቸው የሚሉ ነገሮችን ሲያነሱ ነበረ። አንዳንዶች ደግሞ ቴዲ አፍሮ ያው በሌላ መልኩ ወስደው መርጦ አልቃሽ ነው፣ እውነት ሀገሩን ቢወድ ኑሮ የተሰሩ ስራዎችን ማድነቅ ነበረበት የሚል ሀሳብ አንስተዋል። ስለ ቀይ ባህር በተለያዩ ወቅት ዘፍኗል። ቀይ ባህርን ለማስመለስ እየጣረ ያለው ግን የአሁኑ መንግስት ነው፣ ይህንን መንግስት መደገፍ ነበረበት በዚህ ወቅት ላይ የሚል ሀሳብን አንስተዋል። ስለ ሚኒሊክ ዘፍኗል። ይሁን እንጂ አድዋ ሙዚየምን ለማየት አልሞከረም። አድዋ ሙዚየምን በሚገባ ገንብቶ አጠናቀቀው ይሄ መንግስት ነው። ይሄ መንግስትን እሱ ለሚወዳቸው ነገስታቶች ጭምር ሳይቀር ታሳቢነት ያደረገ ሀገርን፣ ባህልን፣ ታሪክን፣ ወግን የጠበቀ ስራዎችን ሰርቷል። ነገር ግን ያንን ሰፖርት ለማድረግ አልደፈረም የሚል ሀሳቦችን አንስተዋል። ስለ አባይም ዘፍኗል ቴዲ አፍሮ ከዚህ በፊት። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድን ነው ይሄንን አባይ ጨረሱት። እሳቸውን ማድነቅ ነበረበት። ሄዶም ቢያንስ ያለቀውን ፕሮጀክት ማየት ነበረበት የሚል ሀሳብ አንስቷል። ይቀጥላሉ ሌሎች ሀሳብ። አንቺ የምትይውን ጨምሪና እኔ ደግሞ ወደ መለሳለሁ። መልካም ቢኒ። እንግዲህ ከዳር እስከ ዳር እየሆነ እየተሰማ ያለ ሁነት ነው። አሁንም ድረስ እንግዲህ አሁን እስካለንበት ይሄ ፕሮግራም እየተላለፈበት እስከሚገኝበት ሰዓት ድረስ በጣም መነጋገሪያ ነው ይሄ ጉዳይና እንግዲህ ቀደም ብዬ ካነሳሁት የሰዋሰው መልቲሚዲያ ጋር አርቲስቱ የተቋረጠው ውል ምንን አስመልክቶ ነው፣ እንዲሁም ደግሞ ስምምነቱ የፈረሰው ለምንድን ነው የሚለውን በዝርዝር ከኢትዮፒካ ሊንክ የተሰኘው የመዝናኛ መረጃ የሬዲዮ ፕሮግራም ያወጣው መረጃ እንደሚያሳየው ከሆነ ቴዎድሮስ ካሳሁን እንግዲህ ከሰዋሰው መልቲሚዲያ ጋር የነበረውን ውል በስምምነት ነው ያፈረሰው ነው የሚለው። ስምምነቱ የፈረሰው እንግዲህ በአሳታሚውና በአርቲስቱ በኩል ውል ውስጥ የተካተቱት አዳዲስ ጉዳዮች ልዩነት በመፍጠራቸው እንደሆነ ነው የሚገልጸው። እንዲሁም ደግሞ ሁለቱ አካላት ከ4 ዓመት በፊት ነው ይህንን ስምምነት የተፈራረሙት። ውሉንም ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው ነው በመሐላ ለመግባባት የተፈጠረው ነው የሚለው። እንግዲህ ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህ ደግሞ በየአመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን የገለጸበት ሁኔታ አለ። ይህ ሀሳብ ግን በአርቲስቱ በቴዲ አፍሮ በኩል ተቀባይነትን ሳያገኝ እንደቀረ እና ለውሉ መፍረስ ለስምምነቱ መፍረስ ይሄኛው እንደ አንድ ሀሳብ የቀረበበት ሁኔታ አለ ማለት ነው። በተጨማሪም ደግሞ እንግዲህ ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምጽ ማሳመሪያ ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበውን ጥያቄ ከሰዋሰው በኩል ደግሞ ይሁንታን ሳያገኝ መቅረቱ ይህም ለስምምነቱ መፍረስ ሌላኛው ተነሺ ጥያቄ እንደሆነ የተገለጸበት ሁኔታ አለ። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ሁሉም በስምምነት አቋርጠው ለመቀጠል ነው የተሄደበት የመጨረሻው እርምጃ ማለት ነው። ውሉ ሲፈርስም እንግዲህ ደግሞ ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። የዚህንም ግማሽ 25 ሚሊዮን ብሩን በወቅቱ ተከፍሎት እንደነበር የተገለጸበት ሁኔታ አለ። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረን ቢሆንም በተለያዩ አለመግባባቶች ምክንያት ግን ውሉ ሊታደስ አልቻለም። በመጨረሻም እንግዲህ ውሉ በሰላማዊ መግባባት ፈርሷል የተባለበት ሁኔታ ነው ያለው። ቢኒ እንግዲህ እኔ ጋር ደግሞ ወዳለው እሰመልስሽ አንዳንዶች ያው ቴዲን እንደ ጀግና በመውሰድ 8 ዓመት ሙሉ የለፋበትን ግጥም ሰዎች ከተረዱት ቴዲ ምኑን ዘፈነ በማለት የማይመስል ንግግር ተናግሯል። እንዴት በ24 ሰዓት ደግሞ ዘፈን ይወጣል የሚል ሀሳብም ተነስቷል። እንግዲህ ገላንና ዮሳን ጌታውን በ24 ሰዓት ዘፈን አውጥተዋል። ያንን በተመለከተ ለመሳለቅ ሞክረዋል አንዳንዶች። ይሁን እንጂ ሌሎች ይህንን ሀሳብ የተረዱ ሰዎች ደግሞ ዘፈን በ24 ሰዓት እንደሚወጣ ከራሱ ከቴዲ አፍሮ የተማርነው አንበሳ ቀነኒሳ በሚለው ዘፈን ላይ
ቴዲ በ24 ሰዓት ዘፈን መውጣት እንደሚቻል አሳይቶናል። ቴዲ ሲሆን ትክክል፣ ቴዲ ሳይሆን ደግሞ ትክክል መሆን የለበትም። ለሁሉም እኩል ጭንቅላት ነው የተሰጠው። የሰው ልጅ ይህንን ሊያደርግ ይችላል። ቴዲ ሲሆን አንበሳ፣ ሌላው ሲሆን እንደዚህ መባል የለበትም የሚል ሀሳብ ተነስቷል። እንግዲህ የሰዎችን ሀሳብ ነው እዚህ ጋር እያነሳን ያለ ነው። ከዚያ ውጭ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ጩኸት አያስደነግጠንም ሲሉ የተናገሩትን ንግግር ወስደው ጠቅላይ ሚኒስትር ዶክተር አብይ አህመድ ለቴዲ አፍሮ መልስ ሰጠ የሚልም ሀሳብ ያነሱ ሰዎች አሉ። ቴዎድሮስ ካሳሁን ጎበዝ አርቲስትና ጥሩ የቢዝነስ ሰው ነው ያሉም ሰዎች አሉ። ነገር ግን ዳስ ጣል በሚለው ሙዚቃ ላይ ደግሞ አንስማማም ያሉ የተለያየ ሀሳብ አንጻር የራሳቸውን ሀሳብ አንስተዋል። በአሁን ጊዜ በኢትዮጵያ ዳስ የሚያስጥል ጉዳይ የለም የሚል ሀሳብ ተነስቷል። ለመሆኑ ቴዎድሮስ ካሳሁን አድዋ ሙዚየምን አይቶት ይሆን ብሎ በጥያቄ ይጠይቁና የጠቀሳቸው ጀግኖች ከዚህ በፊት በቴዲ አፍሮ ዘፈኖች ላይ የተጠቀሱ ጀግኖች ሐውልታቸው ቆሟል። በዚህ በአድዋ ሙዚየም ውስጥ ከነ ባንዲራው በክብር ቆሟል። ስለዚህ ባንዲራ አንሳ መባል የለበትም። እነዚህ ጀግኖች ክብር ተሰጥቷቸዋል። ከኢትዮጵያውያን በተጨማሪ የውጭ ሀገር መሪዎች ሳይቀሩ በዚህ ቦታ ላይ ይሄዱ እየጎበኙ አድናቆት እየሰጡ ይገኛሉ። እዛ ጋር ታሪክ በአግባቡ ለዓለም ማስተማሪያነት በሚሆን መልኩ ቀርቧል፣ ተዘክሯል። ስለዚህ አሁን ያለችው ኢትዮጵያ ዳስ የሚጣለላት ኢትዮጵያ አይደለችም የሚል ሀሳብን አንስተዋል። በቤተ መንግስቱም ብንሄድ ሙዚየሙን ቢጎበኝ ደግሞ የአፄ ኃይለ ሥላሴ የተመገቡበት ሳህን ሳይቀር ተወልብሎ የተጓዙባቸው ቁጥር ስፍር የሌላቸው መኪኖች ፖሊሽ ተደርገው ከውጭ ሀገር መሪዎች ጋር የተጻጻፉት ደብዳቤዎች በክብር ተሰንደው ያገኛቸዋል። ስለዚህ በዚህን ወቅት ያለው የኢትዮጵያ መንግስት ታሪክን በአግባቡ ሰንዶ ያስቀመጠ ነው። እጅን በአፍ ላይ የሚያስጭኑ ስራዎች ተሰርተዋል። ቴዲ አፍሮ እነዚህን ማየት ነበረበት የሚል ሀሳብ እያነሱ ይገኛሉ። በዘፈኑ የተጠቀሰው ላሊበላም እንግዲህ ተሸንቁሮ ሊፈርስ ደርሷል። ይህንን በመታደግ ሂደት ውስጥ እድሳት እንዲደረግለት ያደረገው የአሁኑ አስተዳደር ነው። ኢትዮጵያንም በተመለከተ በቅርቡ ዓመታት በሚታተሙ የመማሪያ መጽሐፍት ላይ የሀገራችን የተለያዩ ጀግኖች ታሪካቸው እንዲካተት የተደረገው በዚህ መንግስት ነው። ልጆች ታሪካቸውን እንዲማሩበት ያደረገው። ስለዚህ በአሁኑ ሰዓት ያለችው ኢትዮጵያ ዳስ የሚጣልላት አይደለም የሚል ሀሳብ የሚያነሱ ሰዎች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢህአዴግን ገልብጦ የመጣ ነው። ወያኔን በጦር አንቀጥቅጧል፣ ኦነግን በጣጥሷል። አይነኬ የሚባሉትን የሃይማኖት ተቋማትን እንኳን ሳይቀር እርስ በርሳቸው በውስጣቸው ያለውን አለመግባባት እንዲፈቱ አድርጓል። የነበሩ ፖለቲካ ፓርቲዎች በውስጣቸው የነበረውን አለመግባባት እንዲፈቱ አድርጎ ኢትዮጵያን በተመለከተ የነበራቸውን እሳቤ እንዲቀይሩ በማድረግ አብረን እንስራ የሚል እሳቤ ያመጣ ሰው ነው። ይህ ሰው ማንንም የሚፈራው ነገር የለምና ሙዚቃ አያስደነግጠውም የሚል ሀሳብም እያነሱ ይገኛሉ። በሌላ በኩል እንግዲህ ያው የቴዲን ዘፈን ወስደው ለብዙ ነገሮች ሲጠቀሙበት ያለበት ሁኔታ ነው ያለው። በዛም ሆነ በዚህ ግን የቴዲ አፍሮ ዘፈን ውዝግቡ ቀጥሏል ማለት ነው። እኔ ጋር ያለው ሀሳብ ይሄ ነው። ወደ አንቺ መጨረሻ ሀሳብ ልሰድሽ። ቢኒ እንግዲህ ያው የአልበሙን እንዳየነው ነው እንግዲህ በጣም ብዙ እይታዎችን በሰዓታት ልዩነት የተመለከቱበት የነበረበት ሁኔታን ማስተውለናል። ከዳር እስከ ዳር ማለት ይለቀቅበታል የተባለውን ሰዓት በጉጉት ሰው ፕሪሚየር ላይ ሆኖ ራሱ በጣም በጉጉት እየጠበቀበት በነበረበት በዛው ቅጽበት በሰዓታት ልዩነት በጣም ብዙ ሚሊየን ቪው ያገኘበት ሁኔታ አለ። ያው አንተ ቀደም ብለህ እንዳነሳኸው በጣም ከዳር እስከ ዳር አድናቆትን እያገኘ ያለበት ሁኔታ አለ። በመሃል ላይ ደግሞ የተካተቱ ትራኮችን ደግሞ የተቃወሙ አንድ ወገኖችም አሉ። ያው ዘፈኖቹ ላይ የተካተቱት ቃላቶች ቅኔ ናቸው፣ እንዲህ ሊፈቱ አይችሉም ምናምን የሚሉ ከዳር እስከ ዳር እየጎረፈ ያለበት ሀሳብ እየተነሳበት ያለበት ሁኔታ ላይ ነው ያለ ነው። አንተ እንዳልከው ቀደም ብለህ ደግሞ በነ ዮሳን አማካኝነት የወጣ ሌላ የመልስ ምት ሙዚቃ አለ። እሱም ደግሞ በጣም በብዙ ቪው እየታየ ያለበት ሁኔታ አለ። እኛ አሁን ስቱዲዮ እስከገባንበት ጊዜ ድረስ ማለት ነው። ዞሮ ዞሮ ግን በብዛት የተቃወሙበት ሁኔታን አስተውለናል። እኛም ያው አሁን ካለው መንግስት ጋር የተነካካ አይነት ነገር ነው። ቀደም ብለህ እንዳነሳው ጠቅላይ ሚኒስትሩ እንደውም ምን አስተውያለሁ መሰለ አሁን ላይ ያሉ በሰሜኑ አካባቢ የሚደረጉ ውጊያዎች ላይ እንትን ሳይፈራ አንድ ሙዚቃ አስደነገጠው የሚሉ ነገሮች ራሱ እየተነሱ ነውና
ማለት ፖለቲካው ለፖለቲከኞቹ ብንተው እኔ እንደኔ ይሄ የግል ሐሳቤ ነው ፖለቲካው ለፖለቲከኞቹ ሙዚቃውን ደግሞ በቃ ለወጣለት እንትን አላማ ብንጠቀመው ባይነኝ ዞሮ ግን በዚህ ባሳለፍነው ሳምንት በጣም መነጋገሪያ ከነበረ ኢሹ መካከል አንደኛው የቴዲ አፍሮ ኢትዮሪካ የተሰኘው አልበም ነው ማለት ነው ባለ 18 ትራክ እንግዲህ ሰዎች የራሳቸው አረዳድ አላቸው የግዳውን እኛ ጋር ያለው ትልቁ ችግር እኔ ያሰብኩትን አስብ የሚባል ነገር ነው ሰዎች ላይወዱት ይችላሉ ሊወዱት ይችላሉ የወደዱትም መብታቸው ነው ያልወደዱትም መብታቸው ነው እና ይሄ ነገር መለመድ ያለበት ጉዳይ ነው አንድ ነገር የግድ በሁሉ ሰው ሊወደድ አይችልም በሁሉም ሰው እኩል ሊጠላ አይችልምና ዋናው ቴዲም ዘፈኑ ሲያወጣ የራሱ እይታዎች ይኖሩታል ነገር ግን እንዲህ ደግሞ ኒውትራል ሆነው ቴዲን የተቹም ሰዎች አሉ ያደነቁም ሰዎች አሉ እውነት ነው አሁን ባለችው ኢትዮጵያ ውስጥ ብዙ ስራዎች እየተሰሩ አለ ስለዚህ ትናንትና ላይ የምንፈልጋቸው ነገሮች እየሆኑ ሲሆን ማድነቅን መማር መቻል አለብን እያደነቅንም ደግሞ ስህተቶች ሲሆን ደግሞ ስህተቶችን ብንናገር እንዲህ አይነት አካሄድ ለሀገርም ይጠቅማል እና ይሁን አንዱ ገፊ አንዱ ተገፊ አይነት ሳቤ ያላቸው ነገሮች መኖር መቻል የለባቸው ዞሮ ያለንባት ሀገር ኢትዮጵያ ናት ኢትዮጵያ ማሃሉም በለው ዳሩም በለው የሁሉም ነው ስለዚህ ሁላችንም ስለሆነ እንደዛ መታሰብ አለበት እንላለን እንግዲህ ወደ ቀጣይ መረጃችን እናልፋለን በጎንደር ከተማ ዙሪያ ታጥቀው ሲንቀሳቀሱ የነበሩ የፋኖ አባላቶች እጅ መስጠታቸውን መከላከያ ያወጣው መረጃ ያመለክታል በጎንደር ከተማ አካባቢ አንቃሽ በተባለ ቦታ ታጥቀው ሲንቀሳቀሱ የነበሩ ፋኖ አባላት ከነትጥቃቸው ለ10ኛ እዝ ክፍለ ጦር እጃቸውን መስጠታቸው የክፍለ ጦሩ ዋና አዛዥ ኮሎኔል አሸናፊ ብርቄ ተናግረዋል የፋኖ ቡድን አባላት በተሳሳተ መንገድ ወጥተው ህዝባቸውን ከመበደል ባሻገር ለአማራ ህዝብ ያስገኙት ለውጥ አለመኖሩን ዘግተውም ቢሆን ሲገባቸው መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ሰላም መንገድ መመለሳቸውን የክፍለ ጦሩ አዛዥ ገልጸዋል ኮሎኔል አሸናፊ ብርቄ የሰላም አማራጩን ተቀብለው የመጡ ኃይሎች ብሬን ክላሽ በመያዝ በቀጠናው ለተሰማራው ክፍለ ጦር እጅ መስጠታቸውን ገልጸው ሌሎቹ የቡድን አባላት ከጥፋት ወጥተው ህዝባቸውና መንግስትን ይቅርታ በመጠየቅ ወደ ሰላም እንዲመለሱ ጥሪ ማቅረባቸውም ተነግሯል እንግዲህ ዘገባው የብርሃኑ አባተ ነው ማለት ነው ይሄንን የመሰለ መረጃ በዚህ ሳምንት ተሰምቷል ከመከላከያ በኩል ወደ አንቺ ደግሞ ልወስድሽ መልካም ቢኒ ያው ወደኔ የመጀመሪያ መረጃዬ ደግሞ ስንሻገር ወደ ሰሜኑ የሀገራችን ክፍል እናልፋለን የትግራይ የሰላም ኃይል ቲፒኤፍ በትግራይ ሰፊ ቀጠናዎችን መቆጣጠሩ ተገልጿል ቢኒ የሰላም ኃይሉ እንግዲህ ከደቡብ ምስራቅ ትግራይ ወደ ማዕከላዊና ሰሜን ምዕራብ ቀጠናዎች ይዞታውን እያሰፋ ሲሆን ከፍተኛ ቁጥር ያላቸው የቲዲኤፍ ታጋዮች ቡድንን እየተቀላቀሉ መሆኑ የተሰማበት ሁኔታ አለ ባሳለፍነው ሳምንት ብቻ ይሄንን ተከትሎ ማለት ነው ከ500 በላይ የቲዲኤፍ አባላት ከባድና ቀላል የቡድን መሳሪያዎችን እንደያዙ ከህወሓት አፈንግጠው የወጡ የሰላም ኃይሉን ደግሞ መቀላቀላቸው ይታወሳል ያሳለፍነው ሳምንት ላይ የተሰማ መረጃ ነው ይሄ ማለት ነው ከሰላም ኃይሉ እንዲሁም ደግሞ አሁን ላይ በትግራይ አብላጫውን ቀጠና የህዝብ ድጋፍን መቆጣጠሩ የተገለጸበት ሁኔታ አለ ይህንንም አስታኮ እንግዲህ በጣም ከፍተኛ የሚባለውን የትግራይን ሰፊ ክፍሎች ቀጠናዎችን ቲፒኤፍ የያዘበት ሁኔታን የተመለከተ መረጃ በዚህ ባሳለፍነው ሳምንት ተሰምቷል ቢኒ እንግዲህ ቲጂ እኔም እዛው ትግራይ ላይ ነው የምቆየው ህወሓት ጀነራል ታደሰን ከስልጣን ተነስቶ ደብረጽዮን የክልሉ ፕሬዝዳንት እንዲሆን መወሰናቸው ተሰምቷል በዚህ ሳምንት እንግዲህ በአክሱም ከተማ ሲካሄድ የነበረው አከራካሪው የህወሓት ማዕከላዊ ኮሚቴ ስብሰባ መጠናቀቁም ተገልጿል ማዕከላዊ ኮሚቴው በስብሰባው ማብቂያ ላይ በትግራይ ክልል ያለውን ፖለቲካዊ ሁኔታ የሚቀይሩ ውሳኔዎችን አሳልፏል ዋና ዋና ውሳኔዎች የሚባሉትንም እንደሚከተለው ነው እንግዲህ የምነግርሽ ለተመልካቾች የማደርሰው ኮሚቴው በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር እንደማይቀበል በይፋ አስታውቋል በፌደራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት በማፍረስ ወደ ቀድሞ አቋም ለመመለስ መወሰኑንም ገልጿል ዶክተር ደብረጽዮን ገብረ ሚካኤል ክልሉን በፕሬዝዳንትነት እንዲመሩ በማዕከላዊ ኮሚቴ ሐሳብ ቀርቧል የአመራር ለውጥ ሌተናል ጀነራል ታደሰ ወረደ ከስልጣናቸው እንዲወርዱ የተወሰነ ሲሆን የአስተዳደር ለውጡ እንግዲህ ክልሉ ከጦርነት በፊት ወደ ነበረው የአስተዳደር መዋቅር እንዲመለስ ውሳኔ ተላልፏል ማለት ነው ይሄንን ውሳኔ ተመልክቶ ሊኖር የሚችል የጦርነት ስጋት ወደ ሙሉ ጦርነት ለመግባት በ39 ድጋፍ
በ4 ተቃውሞና 2 ድምጽ ታቅቦ ጸድቋል ማለት ነው። ጦርነትን ቢመጣ እንግዲህ እንዋጋለን የሚል ሐሳብ ነው ያነሱት። ይሄንን ጦርነቱን የተቃወሙት ተብሎ የተገለጸው ዓለም ገብረዋህድ፣ ተክላይ ገብረመድህን፣ ዶክተር ሰለሞን ኪዳኔና ፍስሐ ኃይሌ ናቸው። ሌሎቹ እንግዲህ አልተቃወሙ ማለት ነው። በ39 ድጋፍ ጸድቋል ማለት ነው። ወታደራዊ እንቅስቃሴን በተመለከተ የህወሓት የጦር አዛዥ ወታደራዊ ትዕዛዝን ለመቀበል ወደ አክሱም እንዲጓዝ መመሪያ ተሰጥቶታል ማለት ነው። የፖለቲካ ተንታኞች እንደሚሉት ይሄ ውሳኔ በክልሉ ውስጥ ያለውን የውስጥ ክፍፍል ከማባባሱም በላይ ከፌዴራል መንግስቱ ጋር ያለውን ግንኙነት ወደ ከፋ ግጭት ሊመልሰው ይችላል የሚል ስጋት እየተነሳ ይገኛል። እንግዲህ በህወሓት በኩል አሁንም ጠባጫሪነቱን እንደቀጠለ ነው። ካለፈው የተማረም አይመስለኝም። እኛ እንደ ዝግጅት ክፍላችን ሰላም ለሀገራችን እንመኛለን። ወደ አንቺ ልሰድሽ። በትክክል ቢኒ፣ ያው ሁለተኛ መረጃ የኔ ጋር ያለው ሁለተኛ መረጃ የሚለው ደግሞ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ባለስልጣኖቻቸውን ወደ ካይሮ መላካቸው ተሰምቷል። ቢኒ በዚህ ባሳለፍነው ሳምንት በዚህም እንግዲህ ከግብጽ ሚኒስትሮች ጋር ተገናኝተው የተወያዩበት ሁኔታ አለ። የህግደፍ የኢኮኖሚ ጉዳዮች ኃላፊ አቶ ሀጎስ ገብረ ህይወት እንዲሁም የንግድና ኢንዱስትሪ ሚኒስትር ናስረዲን ሳልህን ያካተተ ከፍተኛ ልዑካን ቡድን ነው በካይሮ የ3 ቀናት ጉብኝት ያደረገው ማለት ነው። በዚህ ጉብኝትም እንግዲህ ቢኒ ልዑካን ቡድኑ ከግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ እንዲሁም ደግሞ ከኢንቨስትመንትና የንግድ ሚኒስትሩ ዶክተር መሐመድ ፋሪድ ሳላህ ጋር በመገናኘት የሁለትዮሽ የኢኮኖሚ አጋርነትን በማሳደግ ላይ የተጠናከረ ውይይት ያደረጉበት ሁኔታ በስፋት መነጋገሪያም ሆኖ ነበረ። እንዲሁም ደግሞ ሽፋን የተሰጠው ጉዳይ ነበረ። ይሄ ሁለተኛ መረጃዬ ነው። እንግዲህ እኔ ጋር ያለውን ሶስተኛ መረጃ ሳጋራ የሚገባችሁ አይመስለኝም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ምን ማለት ነው የሚገባችሁ አይመስለኝም ሲል የሚለውን መረጃ ነው ያስኩትኝ ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ ሰዎች ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገባቸው አይመስለኝም ሲሉ ተናግረዋል። እርሳቸው የሚያስቧትን የበለጸገች ኢትዮጵያ እንደሚያዩ ጥርጥር እንደሌላቸው የገለጹት ዶክተር አብይ አህመድ ነገር ግን በተሟላ ደረጃ የስራቸውን ትሩፋት የሚቋደሱና የሚዝናኑባት ላይሆን እንደሚችሉም ግምታቸውን አጋርተዋል ማለት ነው። ጠቅላይ ሚኒስትሩ ተስፋና ግምታቸውን የገለጹት እንግዲህ ከብሔራዊ የኢትዮጵያ ቴሌቪዥን ጋር ባደረጉት እና ላለፉት 2 ቀናት በተላለፈ ቃለ ምልልሳቸው ላይ ነው ይህንን ነገር የተናገሩት። በኢትዮጵያ የአምራች ኢንዱስትሪ ሁኔታ ላይ ባተኮረ በዚህ ቃለ ምልልስ ላይ ማለት ነው። ማገባደጃው ላይ እንግዲህ ጠቅላይ ሚኒስትሩ በጉዳዩ ላይ ያላቸውን ራዕይ በተመለከተ ጥያቄ ቀርቦላቸው ነበረ። እንግዲህ እሳቸውም መልስ ሲሰጡ በሚቀጥሉት 10 ዓመታት ኢትዮጵያ ከአፍሪካ አውራ ሀገር እንደምትሆን ምንም ጥርጥር የለውም። እኔ የምናስባትን ኢትዮጵያ እንደማይ ጥርጥር የለኝም። አያታለሁ፣ ልጆቼ ደግሞ ይኖሯታል ያሉት ጠቅላይ ሚኒስትሩ የእርሳቸው የህይወት ጉዞ ለዚህ መሰረት መጣል እንደሆነ ማስረድተዋል ማለት ነው። የኢትዮጵያን ብልጽግና ለማረጋገጥና ልፋቶቻችን፣ ሪፎርሞቻችን፣ ስራዎቻችን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ እገነዘባለሁ ሲሉ ጠቅላይ ሚኒስትሩ ተናግረዋል። እንግዲህ በዛ ቃለ ምልልስ ላይ ማለት ነው በየዕለቱ ስራቸውን የሚያከናውኑት ይህንኑ አምነው እና አስበው እንደሆነም ጠቅላይ ሚኒስትሩ አስገንዝበዋል። እርሳቸው ይህ እምነት ቢኖራቸው ብዙ ሰዎች ግን ኢትዮጵያ አሁን ያለችበት ሁኔታን በደንብ እንደማይገባቸው ይገባቸዋል ብዬም አላስብም ሲሉ ተደምጠዋል ማለት ነው። ዝም ብሎ ሲናገሩ ስሰማ እየተጓዝንበት ያለበትን ሩጫ ፍጥነት ውጤት የሚገባቸው አይመስለኝም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ እሳቸው የሚመለከቷትን ኢትዮጵያና ማህበረሰቡ ጋር ያለውን እሳቤ ቁልጭ አድርገው አስረድተዋል። እንግዲህ ጠቅላይ ሚኒስትሩ ምናባቸው ውስጥ ያለችዋን ኢትዮጵያ ለመስራት እየለፉ እንደሆነ ተናግሯል። ማህበረሰቡ በዛ ልክ እንዳልተረዳ እዚህ ቃለ ምልልስ ላይ ተናገሩት። ከዛ የተረፈ ይቺን ኢትዮጵያ ፈጥሬ አያታለሁ፣ ልጆቼ ደግሞ ይኖሯታል የሚል ሐሳብን አንስተዋል። ወደ አንቺ መረጃ ልሰድሽ። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን ማራኪውን
አስፈላጊውን የቪዲዮ ሽፋን ወይም ታምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቦን ወደ ተጽዕኖ ፈጣሪነት እንቀይራለን። መልካም እንግዲህ ቢኒ፣ እኔም እዚሁ መካከለኛው ምስራቅ ላይ ነው ቆይታዬን የማደርገው። በቀጣይ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑን ኢራን ያሳወቀችበት ሁኔታ አለ። ያው ቀደም ብለህ አንተ እንዳነሳኸው የተለያዩ የጦርነቱን ጋፕ የሚሰጡ ነገሮች በየጊዜው ይሰማሉ። ከሁለት ከሶስት ቀናት በኋላ ደግሞ የተለያዩ ነገሮች እየተሰሙ ቢሆንም ይሄም እንግዲህ መረጃ አሁን ከተሰሙት መካከል ነው። በእስራኤልና ይህንንም አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በጣም አመሰግናለሁ የሚል መልእክታቸውን አስተላልፈዋል። በእስራኤልና ሊባኖስ መካከል የተደረሰውን የተኩስ አቁም ስምምነትን ተከትሎ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑን ኢራን በይፋ የገለጸችበት ሁኔታ አለ። ከትላንትና በስቲያ የኢራን ውጭ ጉዳይ ሚኒስትር እንዳሳወቀውም ከሆነ እንግዲህ የተኩስ አቁም ስምምነቱ እየተተገበረ ባለበት ጊዜ ማንኛውንም የንግድ መርከብ በሰላም በሆርሙዝ ወሽመጥ ማለፍ ይችላል ብላለች። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ ሰርጥ በመከፈቱ ለኢራን ቀደም ብዬ እንደገለጹት ምስጋናቸውን አቅርበዋል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ላይ ሰርጡ ያለ ገደብ ለሁሉም እንቅስቃሴ መከፈቱን መገለጹን በመጥቀስ ምስጋናቸውን ላቅ ያለ ነው ሲሉ ለኢራን ምስጋናቸውን አቅርበዋል። ቢኒ እንግዲህ ቲጂ እስራኤል አዲሱን ሮኤም የተሰኘ ዘመናዊ ጦር መሳሪያ በሊባኖስ ግንባር ለመጀመሪያ ጊዜ በስራ ላይ መዋሏ ተገልጿል። እናንተና ከሊባኖስ ጋር እንደዚህ ተባ አሁን ደግሞ እንደዚህ ነው እና የጦርነቱ ጉዳይ በጣም ከባድ ነው። የእስራኤል የመከላከያ ሰራዊት ሮኤም ሲግማ 155 የተሰኘውንና በአይነቱ እጅግ ዘመናዊ ሆነውን በራሱ የሚንቀሳቀስ የመድፍ ስርዓት በደቡባዊ ሊባኖስ በሚካሄደው ውጊያ ላይ ለመጀመሪያ ጊዜ በይፋ ጥቅም ላይ መዋሉን አስታውቋል። በእስራኤል የመድፍ ኃይል 282ኛው ብርጌድ አማካኝነት በክዋኔ ላይ የዋለው ይህ መሳሪያ በደቡብ ሊባኖስ የሚገኘውን የሂዝቦላ ሮኬት ማስወንጨፊያዎችና የጸረ ታንክ ይዞታዎችን ኢላማ ያደረገ ጥቃት መፈጸሙም ተገልጿል። እንደ ወታደራዊ ምንጮች ገለጻ መሳሪያው እስከ 40 ኪሎ ሜትር ርቀት ድረስ የሚጓዙ ኢላማዎችን በከፍተኛ ትክክለኛነትና የመምታትና በአጭር ጊዜ ውስጥ ተከታታይ ጥይቶችን የመተኮስ ልዩ ብቃት እንዳለው ተገልጿል። ደግሞም አሳይቷል የሚል ዜና ነው የወጣው። በአገር በቀሉ የቴክኖሎጂ ኩባንያ ኤልቢት ሲስተም ነው ይሄ የተገነባው። ይሄ ሮኤም የተባለው የመድፍ ስርዓት ማለት ነው። ለበርካታ ዓመታት አገልግሎት ላይ የቆየውን የኤም 109 የመድፍ ለመተካት ታስቦ የተዘጋጀ መድፍ ነው ይሄ ሮኤም የተባለው። እንግዲህ እስራኤል ናት ይህንን ያበለጸገችው ማለት ነው። ለመጀመሪያም ጊዜ በዚህ በሊባኖስ ላይ ተጠቅመዋለች ማለት ነው። እንግዲህ ስለ መሳሪያው ሲገለጽ መሳሪያው የሰው ኃይል ተሳትፎን በከፍተኛ ደረጃ የሚቀንስ አውቶማቲክ ስርዓቶች የተገጠሙለት ሲሆን ይህም የወታደሮችን የስራ ጫና ከመቀነሱም በላይ የተኩስ ፍጥነትና ውጤታማነትን በእጅጉ ይጨምራል ተብሏል። የዚህ የጦር መሳሪያ ዋነኛ መለያ ተደርጎ የተጠቀሰው በጎማዎቹ ላይ የተገጠሙት መንቀሳቀሻ አካላት ያለው መሆኑ ነው ማለት ነው። ይህም መሳሪያ ከተተኮሰ በኋላ ወዲያውኑ በፍጥነት ቦታውን እንዲቀይርና በጠላት ሊሰነዘር የሚችል አጸፋዊ ጥቃት ካውንተር ባትል ፋየር የሚባለውን ለማምለጥ እንዲችል ያደርገዋል ተብሏል። የእስራኤል መከላከያ ሚኒስቴር ባወጣው የረጅም ጊዜ እቅድ መሰረት በሚቀጥሉ 3 ዓመታት ውስጥ ነባር የመድፍ ስርዓቶችን ሙሉ በሙሉ በዚህ አዲስ ቴክኖሎጂ ለመተካት አቅዷል። ይህ ዘመናዊ መሳሪያ ለሚቀጥሉት በርካታ 10 ዓመታት የእስራኤል የምድር ጦር የጀርባ አጥንት ሆኖም እንደሚያገለግል ተገልጿል ማለት ነው። ጦርነቱ እንግዲህ አንዴ ቆመ አንዴ ሄደ እየተባለ አለን። ወደ አንቺ ልመልሰሽ። እንግዲህ ወደ መጨረሻው መረጃ ነው ማልፈው ቢኒ። ያው ቀደም ብዬ ያነሳሁትን የሆርሙዝ ሰርጥ መከፈትን ተከትሎ ተኩስ አቁም ስምምነቱ ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ ለሙሉ ክፍት መደረጉን
ኢራን ባወጀችው ጥቂት ደቂቃዎች ውስጥ ከትላንትና በስቲያ ባወጣው መግለጫ ማለት ነው የነዳጅ ዋጋ በከፍተኛ ሁኔታ የወረደበት ሁኔታ ተስተውሏል ይለናል። እንግዲህ ከትላንትና በስቲያ ማለዳ ላይ ቢኒ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ እወጃውን ተከትሎ አንድ በርሜል ከ$90 በታች አሽቆልቁሏል። የድፍድፍ ነዳጅ ዋጋው ከጦርነቱ በፊት ከ$70 በታች የነበረ ሲሆንም መጋቢት ወር መጀመሪያ ላይ ከ$100 በላይ ደርሶ ነበረ። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ተሰቅሎ የነበረበት የዋጋ ሁኔታ ነበረ። አሁን እንግዲህ የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ተከትሎ ኢራን ማወጇ ዋጋው በአንድ ቀን ከ$98 10% ቀንሶ ከ$90 በታች ሆኗል ይላል። ይህንንም እንግዲህ እንትኑን ወጃውን ተከትሎ የመጣ ነው። ያዝልቀው ከማለት ውጪ እንግዲህ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ ቀደም ብለህ አንተ እንዳነሳው በቀጣይ ሳምንት ምን እንደሚፈጠር ከወዲሁ መገመት አዳጋች ነው የሚሆነው ማለት ነው። ምክንያቱም በየቀኑ የተለያየ ነገር እየሰማን ስላለን ማለት ነው። ቢኒ እኔ ጋር ያሉትን መረጃዎችን ጨርሻለሁ። እኔ ጋር ያለው መረጃ ተጠናቋል። ወደ መዝጊያው እንሂድና መልካም ቢኒ። እንግዲህ ውድ ተመልካቾቻችን ለዛሬ እሁድ ማለዳ ወደ እናንተ እንዲደርስ ያጠናቀርናቸው የሳምንቱ የተለያዩ መረጃዎቻችን እስካሁን የተመለከታችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረቤ ቢኒያም ከድር አብረናችሁ ፕሮግራሙን እየመራን ቆይታ አድርገናል። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እያመሰገንን ፕሮግራሙን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ከወዲሁ የአክብሮት ግብዣችንን እያቀረብን ሳምንት በሌሎች ርዕሰ ጉዳዮች በሌሎች መረጃዎች ተመልሰን እስከምንገናኝ ሰላማችሁ ይብዛልን እያለን ተሰናበትናችሁ።